ያንዳንዱ ሰው ዱንያ ላይ የሰራውን ስራ ጥሩም ይሁን መጥፎ ያገኘዋል፣ ይገናኛል ከስራው ጋር። ስለዚህ አኺራ ላይ ላለመዋረድ ከመጥፎ ስራ ዱንያ ላይ መራቅ ያስፈልጋል። አኺራ ላይ ለመክበር ለመደሰት መልካም ስራን ማብዛት ያስፈልጋል። ثم يجزاه الجزاء الأوفى ማለትም ይሄ ነው። የሰው ልጅ አኺራ ላይ የሰራውን ነው የሚያገኘው። ኸይር ከሰራም ኸይር መመለሻ መኖሪያ ጀነትን ያገኛል። መጥፎ ሲሰራ ከኖረም መጥፎ መመለሻ መጥፎ መግቢያ ጀሃነም ይጠብቀዋል። ስራውን ሙልት ያለ መመንዳትን ይመነዳል ይላል ነብዩ አለይሂ ሰላቱ ወሰላም። ከናንተ ውስጥ ማንም ሰው አንድም ሰው የለም እያንዳንዳችሁ የቂያም ቀን አላህ ተባረከ ወተዓላ ፊት ለፊቱ አቁሞ ያለ አስተርጓሚ ቢያናግረው እንጂ እያንዳንዱን የሰው ልጅ የቂያም ቀን አላህ ያለ አስተርጓሚ ፊት ለፊቱ አቁሞ ያናግረዋል። ወደ ቀኝ ቢያይ የሰው ልጅ በዛ ጊዜ የሰራውን ስራ እንጂ ሌላ የሚያገኘው ነገር የለም። ወደ ግራም ቢያይ የሰራውን ስራ እንጂ ሌላ ነገር አያገኝም። ወደ ፊት ለፊቱ ቢያይ በዛ ቦታ በዛ ቀን የሚያየው ፊት ለፊቱ የሚያየው እሳትን ብቻ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ምን አሉ? እሳትን ተጠንቀቁ፣ እሳትን ፍሩ፣ የአንዲትን ቴምር ግማሽ እንኳን ሰደቃ በመስጠት ይሄን ካልቻላችሁ ወለው ቢከሊመቲን ጠይባ መልካምን ንግግር እንኳን በመናገር መጥፎ ንግግር ከመናገር በመታቀብ እንኳን ቢሆን ከእሳት ተጠንቀቁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኸይር ስራ የሰራም ሰው ስራው አይጎድልበትም፣ አላህ አይክደውም፣ መዝገቡ ሳያካትት አይረሳበትም፣ ያልሰራው ወንጀልም አይጻፍበትም። ስለዚህ የሰው ልጅ ከስራው ማምለጥ እንደማይችል ከስራው መዘዝ ወይም ከስራው ሽልማትም አላህ ዘንድ ተባረከ ወተዓላ አንዱን ማግኘቱ እንደማይቀርለት ሊያውቅ ይገባል። መዝገቡ በሚታይበት ጊዜ ፈተረል ሙጅሪሚና ሙሽፊቂን ሙጅሪሞች ዱንያ ላይ እምቢባዮች እንደፈለጉ የሚሆኑ የነበሩ ሰዎች የሚፈሩ የሚሰጉ ሆነው ታያቸዋለህ ይላል። ቢስሚላሂ ረሕማኒ ረሒም የአላህ ባሮች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኼራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። አላህን መፍራት መስጂድ ስንገባ ሞትን ስናስታውስ ብቻ ሳይሆን ትዝ ሊለን የሚገባው ሁሌም ለብቻችንም ሆነን ከሰው ጋር በደስታም ጊዜ በችግርም ጊዜ ስናገኝም ስናጣም ስንደሰትም ስንከፋም በሁሉም ሁኔታ ላይ በሁሉም ቦታ ላይ አላህን ተባረከ ወተዓላ ልንፈራ ይገባናል። አላህን ተባረከ ወተዓላ የፈራ ሰው ነው በሁለቱም ዓለም በዱንያም በአኼራ ሰላምን የሚያገኝ ከጀሃነም ድኖ ጀነት የሚገባው በትክክል አላህን የሚፈራ ሰው ነው። አላህን ተባረከ ወተዓላ መፍራት እንጂ ምንም ከጀሃነም እሳት እንደማያድነው ከአኼራ ውርደት እንደማያድነው የሚያውቅን ሰው አይነት ፍራቻ አላህን ልንፈራ ይገባናል። ሁላችንም ፊት ለፊት የጀሃነም ድልድይ ይጠብቀናል፣ ሲራጥ ይጠብቀናል። ከሲራጥ ውድቀት ተርፎ ጀነት መግባት የሚቻለው አላህን በመፍራት ነው። የቂያም ቀን ሁላችሁም በሲራጡ በኩል ያልፋል። አላህን የሚፈሩትን እናሻግራቸዋለን። ثم ننجي الذين اتقوا አላህን ሲፈሩ የነበሩ ወንጀልን ሲጠነቀቁ የነበሩትን በሰላም ሲራጡን ድልድዩን እንዲሻገሩ እናደርጋቸዋለን። ወነደሩ الظالمين فيها جثيا ወንጀል በመስራት አላህን በማመጽ ራሳቸውን የበደሉ ደግሞ ጀሃነም ላይ ይወድቃሉ በማለት አላህ ተባረከ ወተዓላ እሱን የመፍራትን ጥቅም ነግሮናል። ጀነትም የተዘጋጀችው እሱን ለሚፈሩ ሰዎች ብቻ እንደሆነ አስቀድሞ ነግሮናል። ወዒደት ሊልሙተቂን ጀነት የተዘጋጀችው አላህን ለሚፈሩ ወንጀልን ለሚጠነቀቁ የታዘዙትን በታዘዙት መሰረት በታዘዙት ጊዜ ቦታ የሚፈጽሙ የሚተገብሩ ለሆኑ ሰዎች ጀነት ተዘጋጅታለች። የጀነትን መንገድ ስቶ ሲራጡ ላይ የወደቀ ደግሞ እሳትን ፍሩ ለነዚያ ለከሃዲዎች የተዘጋጀችውን ብለዋል። በዋነኝነት የጀሃነም እሳት የተዘጋጀችው ለከሃዲዎች ነው። አማኝ ነኝ ቢልም ሙስሊም ነኝ ቢልም አላህን መፍራት ከጎደለው የታዘዘውን በአግባቡ መስራትን ካጎደለ ከተወ ጀሃነም ለሱም ጭምር መቀጫ እንደምትሆን አላህ ነግሮናል። እነሆ ፊት ለፊታችን የሚጠብቀን አኺራ ላይ የሚጠቅመን የሚያዋጣን እኛው ራሳችን ተግተን ለፍተን ወደን ፈልገን አምነን የሰራነው ስራ እንደሆነ ልናውቅ ይገባናል።
وأن ليس للإنسان إلا ما سعى وأن سعيه سوف يرى ثم يجزاه الجزاء الأوفى ብሏል አላህ ተባረከ ወተዓላ ቁርአን ላይ። ወበቁ የሰው ልጆች ሆይ የሰው ልጅ በሰራው ስራ እንጂ አይመነዳም። የሚቀጣም ከሆነ በስራው ነው የሚቀጣው፣ የሚመነዳም ከሆነ በሰራው መልካም ስራ ነው። የሰው ልጅ የሰራውን ስራ ማምለጥ አይችልም። እያንዳንዱ የሰው ልጅ የሚሰራው ስራ እሱ ላይ ይጻፋል፣ ይመዘገባል፣ ተሰብስቦ ይቀመጥለታል። ፈመን ያዕመል ሚስቃለ ደረቲን ኸይረን የረህ ቅንጣትን የምታክል ብናኝን የምታክል መልካም ስራ የሰራ ሰው አኺራ ላይ ስራውን ያየዋል፣ ያገኘዋል፣ ከስራው ጋር ይገናኛል። የሰው ልጅ ቅንጣትን የምታክል መጥፎ ስራ የሰራ ሰው ስራውን ያገኛል፣ ኸይርም የሰራ ሰው ስራውን ያገኘዋል፣ ዋጋውንም ያገኘዋል። የውመ ተጅዱ ኩሉ ነፍሲን ማ ዐሚለት ሚን ኸይሪን ሙሕደራ እያንዳንዷ ነፍስ የቅያም ቀን የሰራችውን ስራ አጠገቧ ሆኖ ታገኘዋለች። መጥፎ የሰራም ሰው ስራውን ያገኘዋል። ነገር ግን ዱንያ ላይ በቆይታው በጉልበቱ፣ በሀብቱ፣ በእውቀቱ፣ በጊዜው መልካም ስራ የሰራ ሰው ስራውን ሲያይ አኺራ ላይ ይደሰታል፣ በጨመርኩ ብሎ ይመኛል። መጥፎ ስራ የሰራ ሰው እድሜውን አላህን በሚያስቆጣ ነገር የጨረሰ ያባከነ ሰው መክሰሩን መዋረዱን አኺራ ላይ ሲያይ ሲያረጋግጥ የመጥፎ ስራ ክምር ቁልል ሲያይ በሱና በስራው መሃል የምስራቅና የምዕራብ ያክል መራራቅ በኖረ ብሎ ይመኛል። ግን ስራው ይከታተለዋል፣ አይተውም። እያንዳንዱ ሰው ዱንያ ላይ የሰራውን ስራ ጥሩም ይሁን መጥፎ ያገኘዋል፣ ይገናኛል ከስራው ጋር። ስለዚህ አኺራ ላይ ላለመዋረድ ከመጥፎ ስራ ዱንያ ላይ መራቅ ያስፈልጋል። አኺራ ላይ ለመክበር ለመደሰት መልካም ስራን ማብዛት ያስፈልጋል። ثم يجزاه الجزاء الأوفى ማለትም ይሄ ነው። የሰው ልጅ አኺራ ላይ የሰራውን ነው የሚያገኘው። ኸይር ከሰራም ኸይር መመለሻ መኖሪያ ጀነትን ያገኛል። መጥፎ ሲሰራ ከኖረም መጥፎ መመለሻ መጥፎ መግቢያ ጀሃነም ይጠብቀዋል። ስራውን ሙልት ያለ መመንዳትን ይመነዳል ይላል። ኸይር የሰራ በብዙ እጥፍ አባዝቶ አላህ ይመነዳዋል። ስለዚህ መልካም ስራ ስንሰራ በብዙ እጥፍ ጀዛውን አላህ ዘንድ እንደምናገኝ ያስተዋለን ያሰበን ለኸይር ስራ ልንነሳሳ፣ ነፍሳችን ወደ ኋላ ስትጎትተን ነፍሴ ሆይ ላንቺው ነው ጥቅሙ ብለን ልናነሳሳት ይገባል። ለመጥፎ ስራ ነፍሳችን ስትጓጓ ስትጎተጉተን ስትጎትተን ደግሞ ነፍሴ ሆይ ይህ መጥፎ ስራ ዛሬ ዱንያ ላይ ቢያስደስትሽም ደስታው ዘላቂ አይደለም፣ ነገ ውርደት ያመጣል፣ በጀሃነም ካቴና መታሰርን፣ በጀሃነም መዶሻ በብርቱ መላይኮች መመታትን ያስከትላልና ነፍሴ ሆይ ተይ እንድንላት ሊያደርገን ይገባል። ኩሉ ነፍስን ቢማ ከሰበት ረሂና ነፍስ ሁሉ ዱንያ ላይ በሰራችው ስራ አኺራ ላይ ተያዥ ናት ይላል። ማምለጥ አይቻል። ይሄ የጌታችን የአላህ ቃል ነው። ደጋግመን የምንሰማው የቁርአን አንቀጽ ነው። ቁርአን የወረደው የእኛን ነፍስ ለማስተካከል የእኛን ልብ ለመግራት ነው፣ ለማጽዳት ነው። የትሉ ዐለይሂም አያቲሂ ወዩዘኪሂም ነቢዩ ሰለላሁ ዐለይሂ ወሰለም የተላኩት አማኞች ላይ ተከታዮቻቸው ላይ የአላህን ንግግር ቁርአንን ያነበቡ ሊያጸዷቸው ሊያንጿቸው። ወላጆች ልጆቻቸውን በምግብ በመጠጥ እየተንከባከቡ አካላቸውን እንደሚያሳድጉት ሁሉ ነቢዩ ዐለይሂ ሰላቱ ወሰላም እኛን ነፍሳችንን ቀልባችንን ልባችንን ሊያጸዱ ሊንከባከቡ ሊያሳድጉን የመጡት። ይሄም የሚሆነው በምንድን ነው? በቁርአን በሐዲስ ነው። የሰው ልጅ ከቁርአን ከሐዲስ ከዕልም ከምክር ሲርቅ ነው አኼራ የሚረሳው። አኼራን ሲረሳ ነው ርቆ የሚሄደው የጥመት ጎዳና ላይ፣ ስሜትን መከተል ላይ፣ አላህን ያስቆጡ ሸይጣንን ማስደሰት ላይ የሰው ልጅ ርቆ የሚሄደው አኼራን ሲረሳ ነው። አኼራ የሚረሳው የልቡ ቀለብ የልቡ ምግብ የሆነውን ቁርአንን ሐዲስን ቸላ ሲል ሲርቅ ነው። በየቀኑ ውሃ ጠማኝ ምግብ ራበኝ ብለን እንደምንበላው እንደምንጠጣው ሰዓቱን ጠብቀን ቢያንስ በቀን 3 ምግብ ፈልገን እንደምንመገበው በቀን በተደጋጋሚ ለልባችን የቁርአን ምክር ያስፈልገዋል፣ የሐዲስ ምክር ያስፈልገዋል፣ ዚክር ያስፈልገዋል። ካልሆነ ይሞታል። ለዚህ ነው ልባችን የብዙዎቻችን ስለታመመ ያንዳንዶችም ስለሞተ ነው ቁርአን እየገሰጸን እየመከረን ብዙ ሞተው ወደ አኺራም የሄዱ ሰዎችን እያየን እኛ መጥፎ መንገድን አንለቅም እንለው። በከንቱ ምኞት ሸይጣን የሚያታልለን ሰይغፈሩ ለና አላህ መሃሪ ነው ነገ ይምረናል ነገ ተውበት እናደርጋለን እያለን በእጃችን በሌለ ነገ ተስፋ አድርገን ዛሬያችንን እናበላሻለን። ስንትና ስንት ሰው በሞተበት በተኛበት ሞቶ ወደ አኺራ ይሄዳል። ለሰርግ ለብሶ የሄደውን ልብስ ሰዎች
ጀናዛውን ለማጠብ በግድ ያወልቁለታል። ይሄን ዘውትር ለነፍሳችን ልንነግራት አኺራን ሁሌ ፊት ለፊታችን ልናደርግ ይገባናል። ኩሉ ነፍስን ቢማ ከሰበት ረሂና፣ ነፍስ ሁሉ በሰራችው ስራ ሙርከኛ ሆና ትያዛለች። ስራዋ ነው አላህ ዘንድ ሚያስይዛት ሚያድናትም ስራዋ ነው። ያንዳንዱ የሰው ልጅ ቆሞ አላህ ዘንድ ይገመገማል፣ ይፈተሻል፣ ይመረመራል። ተመርምሮ ያለፈ ጀነት ላይ ያርፋል። ተመርምሮ ተፈትሾ ተገምግሞ የወደቀ ጀሃነም ላይ ከስሮ ተዋርዶ ሁሌ የተቆጨ ይኖራል። መን እህተዳ ፈኢነማ ያህተዲ ሊነፍሲህ ወመን ضل ፈኢነማ የضሉ ዐለይሃ ወላ ተዚሩ ዋዚረቱን ዊዝረ ኡኽራ። የተስተካከለ ቀጥ ያለ ሚስተካከለው ሚቃናው ሚስተካከለው ለራሱ ነው። የጠመመም የመጥመሙ የማመፁ ጉዳት እሱ ራሱ ላይ ነው። ወላ ተዚሩ ዋዚረቱን ዊዝረ ኡኽራ። የተኛዋም ወንጀለኛ ነፍስ የሌላን ሰው ወንጀል አትሸከም። አንዲት ነፍስ ራሷ ያላጠፋችውን ጥፋት አላህ ዘንድ ተባረከ ወተዓላ አትጠየቅበትም ይላል። ምን ማለት ነው? ይሄ ያንዳንዱ የሰው ልጅ የራሱን ወንጀል ራሱ ነው የሚሸከም። በራሱ ጥፋት ራሱ ነው የሚጠየቀው። አባቴ እንዲያድርጎኝ፣ እናቴ እንዲያድርጋኝ፣ ጓደኛዬ፣ ዘመኑ፣ ጊዜው አላህ ዘንድ ቦታ የሌላቸው ምክንያቶች ናቸው። ያንዳንዱ የሰው ልጅ ለአካለ መጠን ከደረሰ በኋላ በስራው ራሱ ይጠየቃል። ራሱን መቆጣጠር አለበት። የዱንያ ህይወትን ኑሮን ለማሸነፍ እንደምንታገለው ሁሉ አኺራን ለማስተካከል ቀብራችንን ለማሳመር የጀነት ደረጃዎች ላይ ለመውጣት ከነፍስ ጋር ከሸይጣን ጋር ግብግብ መፍጠር ያስፈልጋል። ዱንያን ለማሸነፍ ከሞቀ ብርድ ልብስ ብርድ እንኳ ቢሆን መውጣት፣ ህመም ያለ ወገብ አስሮ ራስ አስሮ ራስን አጽናንቶ ህመምን አረሳስቶ ወጥቶ ስራ መስራት የኔ ግዴታ ነው ብለን እንደምንታገለው ሁሉ ለዱንያ ሙጃሂዶች እንደምንሆነው ሁሉ ለአኺራም ነፍሳችን ልንታገል ይገባናል። የታዘዝነውን ልንፈጽም የተከለከልነውን ልንከለከል ይገባናል። ካልሆነ ግን መንገድን ብንስት እንደፈለገን ብንሆን እንደፈለጉ የመሆን አላህን የማስቆጣቱ ጉዳት እኛን ራሳችንን ነው የሚነካው። ወኩለ ኢንሳንን አልዘምናሁ ጣኢረሁ ፊ ዑኑቂህ፣ ያንዳንዱን የሰው ልጅ ስራውን አንገቱ ላይ አንጠልጥለንለታል ይላል አላህ ተባረከ ወተዓላ። ወኑኽሪጁ ለሁ የውመል ቂያመቲ ኪታባ የልቃሁ መንሹራ። የሰው ልጅ የሰራው ስራ አንገቱ ላይ እንጠለጠላል። አላህ እጁ ላይ አላለም፣ እግሩ ላይ አላለም። እጅ ተቆርጦ የሰው ልጅ ዱንያ ላይ ሊኖር ይችላል። እግርም ተቆርጦ የሰው ልጅ ዱንያ ላይ ሊኖር ይችላል። አንገቱ ተቆርጦ ግን የሰው ልጅ ዱንያ ላይ አይኖርም። ዱንያ ላይ እስካለህ ድረስ ምሰራው ስራ በሙሉ ካንተ ተለጥፎ ነው ያለው። በልብህ ምሰራው ስራ አለ። መጥፎ መመኘት፣ ለሰዎች ውድቀትን መመኘት፣ ሰዎችን መመቅኘት፣ ሰዎችን መናቅ የልብ ስራ ነው። በምላስ ምሰራው ስራ አለ። ውሸት መናገር፣ ሰውን ማጣጣል፣ በእግርህ ምትሄደዋል፣ በእጅህ ምዳብሰዋል። ያንዳንዱ የሰው ልጅ በአካላቱ የሚሰራቸው ስራዎች በሙሉ አንገቱ ላይ እንጠለጠላል። አንገቱ ላይ እንደተንጠለጠለ ሲሞት አብሮት አኺራ ላይ ይገናኛል። ስራውን በሙሉ የቂያም ቀን በመዝገብ መዝግበን እንካ መጽሐፍህን መዝገብህን አንብብ፣ ራስህን ለመገምገም አንተው ትበቃለህ ይባላል። ወውዲዐ አልኪታብ፣ መጽሐፉም የቂያም ቀን መዝገቡ መጥቶ ይቀመጣል። የሰው ልጅ የሥራ መዝገቡን ያያል፣ ደጋግሞ ያነባል። ቀስ ብለህ አንብብ፣ አትቸኩል። መዝገቡ ላይ ያልሰራኸው ሰፍሮ ታገኛለህ፣ ይታይሃል። የሰራኸውስ መልካም ሥራ መዝገቡ ውስጥ ሳይካተት ቀርቷል ተብሎ ይጠየቃል። የሰው ልጅ ስራውን አንብቦ መዝገቡን አገላብጦ አይቶ ማ ሊሃዘል ኪታብ ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሷሃ ይላል፣ ይመሰክራል፣ ያምናል። ይህ ምን አይነት መዝገብ ነው? ትንሽ ትልቁን ሰብስቦ የያዘ መዝገብ፣ ሳላስብ ሳላቅድ ለቀልድ እንኳ የሰራሁትን የተናገርኩትን ሳይቀር ስራዬን ሁሉ ሰብስቦ ይዟል ይላል። ወወጀዱ ማ ዐሚሉ ሓዲረን፣ የሰው ልጆች የሰሩትን ሁሉ የዛን ቀን አጠገባቸው ተሰብስቦ ያገኙታል። ወላ የዝሊሙ ረቡከ አሐዳ፣ ያንተ ጌታ ማንንም አይበድልም ይላል። ኸይር ስራ የሰራም ሰው ስራው አይጎድልበትም፣ አላህ አይክደውም፣ መዝገቡ ሳያካትት አይረሳበትም፣ ያልሰራው ወንጀልም አይጻፍበትም። ስለዚህ የሰው ልጅ ከስራው ማምለጥ እንደማይችል ከስራው መዘዝ ወይም ከስራው ሽልማትም አላህ ዘንድ ተባረከ ወተዓላ አንዱን ማግኘቱ እንደማይቀርለት ሊያውቅ ይገባል። መዝገቡ በሚታይበት ጊዜ ፈተረል ሙጅሪሚና ሙሽፊቂን፣ ሙጅሪሞች ዱንያ ላይ እምቢባዮች እንደፈለጉ የሚሆኑ የነበሩ ሰዎች የሚፈሩ የሚሰጉ ሆነው ታያቸዋለህ ይላል።
ዛሬ ዱንያ ላይ ነው እንጂ መፍራት፣ ዛሬ ዱንያ ላይ ነው እንጂ መስጋት የሚጠቅመው አኼራ ላይ መፍራት መስጋት ጊዜው ካለፈ በኋላ የተፈጠረ ስጋት ስለሆነ ምንም አይጠቅም። እዚህ ዱንያ ላይ ግን አላህን የፈራ የሰጋ የተጠነቀቀ ይህ ንግግሬ አላህ ዘንድ ያስጠይቀኝ ይሆን? ይህ ተግባሬ ይህ ስራዬ አላህ ዘንድ ያስወቅሰኝ ይሆን? ወይስ የተፈቀደ ነው መልካም ነው ብሎ ጠንቀቅ ብሎ የሚራመድ እሾህ በተሞላበት መንገድ እንደሚጓዝ ሰው ሆኖ የህይወቱ ጉዞ ላይ አላህን ከማስቆጣት ከሸሪዓ ከመውጣት ተጠንቅቆ የሚኖር ሰው የቂያም ቀን ፍርሃት፣ ስጋት፣ ጭንቀት የሚባል አይነካውም፣ አይገጥመው። መላኢኮች ያረጋጉታል። ገና ጣረሞት ላይ ከደረሰበት ሰከራተል መውት ላይ ከወደቀበት ጊዜ ጀምሮ መላኢኮች አይዞህ ይሉታል። ኢነ ለዚነ ቃሉ ረቡና አላሁ ሱመ እስተቃሙ ተተነዘሉ ዐለይሂሙል መላኢከቱ አላ ተኻፉ ወላ ተሕዘኑ ወአብሽሩ ይሏቸዋል። እነዚያ ዱንያ ላይ በአላህ አምነው በሸሪዓ አምነው ቀጥ ያሉ ያዝ ለቀቅ ያላደረጉ ጣረሞት ላይ በሚሆኑበት ጊዜ የአላህ መላኢኮች ወርደው ያረጋጓቸዋል። አትፍሩ፣ አትዘኑ፣ አትተክዙ፣ ትታችኋቸው ለምትሄዱ ቤተሰቦቻችሁም አትጨነቁ፣ ወደፊት ላለው ለእናንተ የአኼራ ህይወትም አትስጉ፣ እኛ የእናንተ ወዳጆች ነን ይሏቸዋል መላኢኮች። በጀነትም ያበስሯቸዋል። ይሄ የሚገኘው በዱንያ ህይወት ላይ አላህን በመፍራት ጠንቀቅ በማለት ነው። የተፈቀደውን በማድረግ የተከለከለውን በመተው። የተከለከሉት ጥቂት ነገሮች ናቸው፣ የተፈቀዱት ብዙ ናቸው። ነገር ግን ሸይጣን ገልብጦ ያሳየናል። ብዙ ነገር ተከልክለሃል፣ ስንቱን ተከልክለህ ትችለዋለህ እያለ ሐላሉን አጥብቦብን ወደ ሐራም ይወስደናል። ሸይጣን ጠላታችን እንደሆነ በማወቅ አላህ የፈቀደልኝ ይበቃኛል፣ አላህ በፈቀደው እብቃቃለሁ፣ አላህ ለባሮቹ ከእናት በላይ እናት ለልጇ ከምታዝነው በላይ አዛኝ ነው፣ ለእኔ የሚጎዳኝን እንጂ አልከለከለኝም። ስለዚህ አላህ የከለከለኝን ሁሉ እከለከላለሁ፣ የፈቀደልኝን አደርጋለሁ። እስከ መቼ ለምኖርባት ዱንያ ብዬ ነው አላህን ማስቆጣው ልንል ይገባናል። ይህ ካልሆነ ነፍስያ አሸንፋን፣ ሸይጣን አታሎን፣ ጓደኛ ሸንግሎን መጥፎ ስራ የሰራን እንደሆነ ከአላህ መንገድ የወጣን እንደሆነ አኼራ ላይ የምንጎዳው ራሳችንን ማምለጥ ከማይቻልበት ኬላ ስፍራ መያዛችን አይቀርም። ወኡኺዙ ፈላ ፈውታ አኼራ ላይ የሰው ልጆች እያንዳንዳቸው ይያዛሉ። ከተያዙ በኋላ ደግሞ ማምለጥ የለም። ዱንያ ላይ ወንጀል ሰርቶ እንኳ ሰው ሊያመልጥ ይችላል። ማስረጃ ሊያሸሽ ሊያስጠፋ ይችላል። ዋሽቶ ግቦ ከፍሎ ሊያመልጥ ይችላል። አኼራ ላይ ግን ከተያዙ በኋላ ማምለጥ የለም። በመለከል መውት ከመያዝ በፊት ቀብር ከመግባት በፊት መንገዳችንን ጉዟችንን ልናስተካክል ይገባናል። ያኔ የቂያም ቀን አባት አይጠቅምም፣ እናት አትጠቅምም፣ ዘመድ አይጠቅምም፣ ስልጣን አይጠቅምም። የውመ የፊሩል መርኡ ሚን አኺህ ወኡሚህ ወአቢህ ወሷሒበቲህ ወበኒህ ሊኩሊ እምሪኢን ሚንሁም የውመኢዝን ሸእኑን ዩግኒህ ነው። የቂያም ቀን ገንዘብ አይጠቅምህም፣ ስልጣን አይጠቅምህም። ንጹህ ልብና መልካም ሥራ ነው የሚጠቅምህ። በዛ ቀን የሰው ልጆች እርስ በርስ አንዱ ከሌላኛው ይሸሻል። አባት ከልጁ ይሸሻል፣ ባል ከሚስቱ ይሸሻል፣ ሚስትም ከባሏ ትሸሻለች፣ ወንድም ከወንድም ከእህት ይሸሻል፣ ዘመድ ከዘመዱ ይሸሻል። ሁሉም በራሱ ጉዳይ ይጠመዳል ተብሏል። ዱንያ ላይ ወንድም ወንድሙን ትቶ አይሸሽም ፈሪ ካልሆነ በስተቀር፣ በትክክል ወንድሙ ካልሆነ በስተቀር። ወንድም ወንድሙን ላደጋ አጋልጦ አይሸሽም። ወንድሜ ላይ የመጣውን አብሬ ይጋፈጣለሁ ይላል። እናት ደግሞ ከወንድምም ትብሳለች፣ ልጇን ጥላ አትሸሽም። የዱንያ አደጋ ምንም ቢሆን አኼራ ላይ ግን እናት እንኳን እንደምሸሽ አላህ ነግሮናል። በራሳቸው ጭንቅ ውስጥ ስለሚሆኑ ዱንያ ላይ የበደልኳቸው ሰዎች እንዳይጠይቁኝ፣ ወንድሜን ዱንያ ላይ በድየዋለሁ፣ አባቴን ዱንያ ላይ በድየዋለሁ፣ በአዱንያው በደል የራሴ ጭንቅ ሳያንሰኝ እሱ ጠይቆኝ ጭንቅ እንዳይደራረብብኝ ብሎ ሰው ዘመድ ከዘመዱ የሚሸሽበት ቀን። ለዚህ አላህ ተባረከ ወተዓላ ይህን ቀን አስፈራርቶናል። ወተቁ የውመን ቱርጀዑነ ፊህ ኢለላህ፣ ወደ አላህ የምትመለሱበትን ቀን ፍሩ። በዛ ቀን የሰው ልጅ ነፍስ የሰራችውን ሥራ ሙሉ በሙሉ ትመነዳለችና እዛ ቦታ ላይ በጥሩ እንጂ የምትመነዱበትን ሥራ በጥሩ የምትመነዱበትን ሥራ እንጂ አትስሩ ብሎናል። ወተቁ የውመን ላ ተጅዚ ነፍሱን ዐን ነፍሲን ሸይአ፣ ፊት ለፊታችሁ አንድ ቀን አለ፣ ፍሩት፣ ተጠንቅቁት። የቂያም ቀን፣ የሞት ቀን፣ የፍርዱ ቀን። ያን ቀን ፍሩት። አንዲት ነፍስ ለሌላኛዋ ነፍስ ምንም ማድረግ ማችልበት ቀን ነው። ምልጃ ማይጠቅምበት ቀን ነው፣ መስፈርቱን ላሟላ ሰው እንጂ ካሳ ከፍሎ ራስን ማዳን ማይቻልበት ቀን ነው ይላል አላህ ተባረከ ወተዓላ። እነዚያ ራሳቸውን የበደሉ ምድርን የሚሞላ ወርቅና ብር እንኳ ቢኖራቸው ምድርን የሚሞላ ወርቅና ብር ሰጥተው ራሳቸውን ለማዳን ቢሞክሩ አላህ አይቀበላቸውም ይላል። የዓለም አንደኛ ሀብታም ቢሆን አንድ ሰው
ልቡን አስተካክሎ አላህን ፈርቶ ከወንጀል ጸድቶ አላህ ፊት ካልቀረበ ዱንያ ላይ ያካበተው ሀብት ንብረቱ ስልጣን ዝናው ሊያድነው አይችልም። ዱንያን የሚሞላ ወርቅ ብር ቢኖረው ወርቅ ብሩን ሰጥቶ ከአላህ ቅጣት ራሱን ማዳን ቢፈልግ አላህ አይቀበለውም። አላህ የሚቀበለው ኢማንና መልካም ስራን ብቻ ነው። ኢማንና መልካም ስራ ደግሞ እዚህ ዱንያ ላይ ነው ሊጠቅመን የሚችለው። ነቢዩ ዓለይሂ ሰላቱ ወሰላም ከእናንተ ውስጥ ማንም ሰው አንድም ሰው የለማ እያንዳንዳችሁ የቅያም ቀን አላህ ተባረከ ወተዓላ ፊት ለፊቱ አቁሞ ያለ አስተርጓሚ ቢያናግረው እንጃ። እያንዳንዱን የሰው ልጅ የቅያም ቀን አላህ ያለ አስተርጓሚ ፊት ለፊቱ አቁሞ ያናግረዋል። ወደ ቀኝ ቢያይ የሰው ልጅ በዛ ጊዜ የሰራውን ስራ እንጂ ሌላ የሚያገኘው ነገር የለም። ወደ ግራም ቢያይ የሰራውን ስራ እንጂ ሌላ ነገር አያገኝም። ወደ ፊት ለፊቱ ቢያይ በዛ ቦታ በዛ ቀን የሚያየው ፊት ለፊቱ የሚያየው እሳትን ብቻ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ምን አሉ? እሳትን ተጠንቀቁ፣ እሳትን ፍሩ፣ የአንዲትን ቴምር ግማሽ እንኳን ሰደቃ በመስጠት ይሄን ካልቻላችሁ ወለው ቢከሊመቲን ጠይባ መልካምን ንግግር እንኳን በመናገር መጥፎ ንግግር ከመናገር በመታቀብ እንኳን ቢሆን ከእሳት ተጠንቀቁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ያንዳንዳችንን የሚመለከት እዚሁ ቆም ብለን ወዴት ነው እየሄድኩ ያለሁት? ያለፈ ህይወቴን በምን ጨረስኩት? ቀሪ ህይወቴንስ በምን መልኩ ማስኬድ አለብኝ ብለን ራሳችንን እንድንፈትሽ እንድንገመግም የሚያደርግ የነቢ ሐዲስ ነው አለይሂ ሰላቱ ወሰላም። ከእናንተ ውስጥ ከሰው ልጆች ውስጥ አንድ ሰው እንኳን የለም ምን ቢሆን እንጂ የቅያም ቀን አላህ ያለ አስተርጓሚ የሚያናግረው ቢሆን እንጂ አላህ የቅያም ቀን ፊቱ አቁሞ ያናግረኛል። ከዚህ ማምለጥ መዳን አልችልም። እዛ ቦታ ላይ ደግሞ አባቴ፣ አጎቴ፣ ወንድሜ፣ ስልጣኔ የሚባልበት ሁኔታ የለም። አላህ ፊት ቆሞ ተጨንቆ መውጫ ፈልጎ ወደ ቀኝ ቢያይ ስራውን ነው የሚያየው። መልካም ስራ ከሆነ ያለው ይረጋጋል። ወደ ግራም ቢያይ ስራውን ነው የሚያየው። ስራው ጥሩ ከሆነ ይረጋጋል። ፊት ለፊት ግን ያለው ምንድነው? እሳት ነው ያለው። እሳትን ተጠንቀቁ ኸይር ስራ በመስራት ቴምር እንኳ ሙሉ ቴምር መስጠት ባችል ግማሿን ለራስህ ጉረስ፣ ግማሹን ለምስኪን ስጥ። አንድ ዳቦ ነው ያለችው፣ አንድ እንጀራ ነው ያለው፣ ግማሹን ብላ ለራስ ለቤተሰቦች፣ ግማሹን አብላ። ይሄ ምሳሌ ነው፣ አንድ ምሳሌ የቅያም ቀን የሚያድነው ስራ እንደሆነ ለመግለጽ። የቅያም ቀን የሚያድነን ስራ ልንሰራ፣ ሰዎችን ከመጉዳት፣ ሰዎችን ከመበደል፣ ሰዎችን ከማሰቃየት፣ ከማሳቀቅ በንግግር ወይም በተግባር ልንታቀብ ይገባናል። أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. أستغفر الله. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد، ስለ አኺራ የተነገሩን ነገሮችን ሁሉ በተግባር ለማግኘት የሚጋርደን የሚከለክለን ሞት ብቻ ነው። ስለ አኺራ፣ ስለ ጀነት፣ ስለ ጀሃነም የሚነገረንን በሙሉ ስንሞት እናገኘዋለን። የሰው ልጅ ሆኖ ደግሞ የማይሞት የለም። ምንም እንኳ ዱንያ ላይ ደልቶ ተመችቶ ሁሉ ተሟልቶልህ በሰላም ብትኖር አንድ ቀን ከዕለታት አንድ ቀን ሰዎች በቃሬዛ አዝለው ወደ ቀብር መውሰዳቸው አይቀርም። ዛሬ ሰዎችን ተሸክሞ ጀናዛቸውን ያደረሰ ሰው ነገ እሱ በተራው ሰዎች በቃሬዛ አዝለው ተሸክመው ወደ ቀብር ሊወስዱት ይችላል። እስከዛ ድረስ ባለው ምቾት፣ ድሎት፣ ወጣትነት ሊሸነግለን ይችላል። የሰው ልጅ ምንም ዱንያ ላይ ቢኖር ከነቢዩ ዓለይሂ ሰላቱ ወሰላም የበለጠ መኖሩ ለማንም አይጠቅምም። ነቢያት እንኳ መኖራቸው አስፈላጊ ከመሆኑ ጋር ሞተዋል። የሀብት መብዛት፣ የስልጣን ማደግ ከሞት አይከላከልም። አንድ ቀን ስንሞት ቀደም ተብሎ ዱንያ ላይ ያለን ሲነገረን የነበረው በሙሉ እውነት መሆኑን እናረጋግጣለን። መች ነው የምንሞተው? ማናችንም አናውቅም። መች እንደሚመጣ ለማናውቀው ሞት ደግሞ ሁሌ ዝግጁ ሆነን ልንጠብቀው ይገባል። ቁል ኢነል መውተ አለዚ ተፊሩነ ሚንሁ ፈኢነሁ ሙላቂኩም በላቸው፣ ለሰዎች ንገራቸው፣ ያ የምትፈሩት ከሱ የምሸሹ የሆነው ሞት ያገኛችኋል። ድርብርብ አጥር ውስጥ ብትሆን፣ የታነጸ ህንፃ ውስጥ ብትሆን፣ ጥልቅ ጉድጓድ ውስጥ ብትሆን፣ ረጅም ዛፍ ላይ ተራራ ላይ ብትሆን ሞትን ማምለጥ አትችልም። ከሞት መሸሽ አይቻልም። ያ ምሸሹት፣ የምትፈሩት፣ የምትጠነቀቁት ሞት ያገኛችኋል፣ ፈልጎ ያገኛችኋል። ከሞት በኋላስ ምንድን ነው ያለው? ثم تردون إلى عالم الغيب والشهادة ከሞት በኋላ ግልጹንም ምስጢር ድብቁንም
የሚያውቅ ወደ ሆነው አላህ ትመለሳላችሁ። ስለ እያንዳንዱ ስራችሁ አላህ ይነግራችኋል፣ በስራችሁ መሰረትም ይመነዳችኋል ተብሏል። ሞት አለ። ሞት ወደ አላህ ይመልሰናል። ወደ አላህ ስንመለስ ከስራችን ጋር እንገናኛለን። ከስራችን ጋር ስንገናኝ ደግሞ የስራችንን ዋጋ እናገኛለን። ኸይር ስንሰራ ከኖረን ያማረ መልካም መመለሻ እናገኛለን። ሸር ስንሰራ፣ ወንጀል ስንሰራ፣ ስንቀላቅል፣ ስናበላሽ ከኖረን ደግሞ የተበላሸ የአኺራ ህይወት ይጠብቀናል። የሰው ልጅ ሲሞት ስራ ሁሉ ይቆማል ብለው ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። የማይቆሙ ጥቂት ስራዎች አሉ፣ እኛ ሞተንም ይቀጥሉ። ሰደቃ ጃሪያ፣ ወቅፍ፣ ማይቋረጥ መልካም ስራ መስራት፣ መስጂድ መስራት፣ መድረሳ መስራት፣ በቋሚነት ለሰዎች የሚያገለግልን መልካም ስራ ዱንያ ላይ ተክሎ መሄድ፣ ዘርቶ መሄድ ብንሞትም ስራችን እንዲቀጥል ያደርጋል። ሷሊህ የሆኑ ደግ የሆኑ አላህን የሚፈሩ መልካም ስራ በብዛት የሚሰሩ ልጆችን ወልዶ መሄድ እንደዚሁ ብንሞትም አጅራችን እንዳይቋረጥ ያደርጋል። ዒልምን የሸሪዓ እውቀትን አስፋፍቶ አሰራጭቶ ለቀጣይ ትውልድ አስረክቦ መሄድም እንደዚሁ እንደዚህ አይነት ነገሮች ላይ አስተዋጽኦ ማድረግም ብንሞትም መልካም ስራችን እንዲቀጥል ያደርጋል። ባለችን አጭር ዕድሜ ኸይር ስራ ለመስራት ልንሽቀዳደም ይገባናል። ከሞተን በኋላ የሚቀጥል ኸይር ስራ እንዲኖረን ልንለፋ ልንደክም ይገባናል። ነገ ጥለናት የምንሄድን ዱንያን ያሳመረን የማይቀረውን አኼራችንን ባዶ ልናደርግ አይገባም። መምጣቱ አይቀሬ ለሆነው አኼራ ከልባችን ልንሰራ ይገባል። ልጅነት፣ ወጣትነት፣ ጤንነት ሊሸነግለን አይገባም። ሁሉም ጊዜያዊ ነገሮች ናቸው፣ አላህ ዘንድ የሚያስጠይቁ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም የቂያም ቀን እያንዳንዱ የሰው ልጅ ስለ ዕድሜው ይጠየቃል፣ በምን እንደጨረሰው። ስለ ወጣትነቱ ይጠየቃል፣ በምን እንዳሳለፈው። ስለ ገንዘቡ ይጠየቃል፣ ከየት እንዳመጣው፣ ምን ላይ እንዳወጣው። ስለ እውቀቱ ይጠየቃል፣ አውቀህ ነበር፣ ሰምተህ ነበር፣ ሰምተሽ ነበር፣ ባወቅከው ምን ሰራህ፣ ምን አደረግህ ይባላል ብላ። ስለዚህ ለእነዚህ ሁሉ ጥያቄዎች የቂያም ቀን አላህ ዘንድ ስለምንጠየቃቸው ጥያቄዎች በሙሉ መልስ ልናዘጋጅ ይገባናል። መልሱ ደግሞ በተግባር ዛሬ ሊታይ ይገባዋል። መልሱም ትክክል ሊሆን ይገባዋል። ዱንያ ላይ መርማሪን ልንሸውድ እንችላለን፣ ልናታለል እንችላለን። አላህ አይታለልም፣ መላኢኮች አይታለሉም። ሚያድንን በትክክል እዚህ ዱንያ ላይ የኖርነው የተግባር መልስ ነው። የሶላት ጉዳይ አላህ ዘንድ ያስጠይቃል ብሎ ያመነ ሰው ሶላትን በአግባቡ መስገድ አለበት። የዘካ ጉዳይ አላህ ዘንድ ያስጠይቃል ብሎ ያመነ ሰው ዘካን በአግባቡ ማውጣት አለበት። አይን፣ ምላስ፣ ልብ፣ እጅ፣ እግር አላህ ዘንድ ያስጠይቃል ወይም ያዋርዳል ወይም ያስከብራል ብሎ ያመነ ሰው የሰውነት አካላቱን ከወንጀል ማራቅ እንዲታቀቡ ማድረግ ይጠበቅበታል። እናውቃለን ግን ያወቅነውን አንተገብርም። ይሄ የበለጠ አላህ ዘንድ ያስጠይቀናል። አውቀን ማጥፋታችን፣ መልካም ስራዎችን አውቀን ቸላ ማለታችን የበለጠ አላህ ዘንድ ያስጠይቀናል፣ ያዋርደናል። ዱንያ ላይ እስከ መቼ እንደምንኖር አናውቅም። ያልፋል የዱንያ ቆይታ። በሶላት፣ በዚክር፣ በቁርአን፣ በመልካም ስራ ተሽቀዳድሜ ጊዜውን ልጠቀምበት ይገባል ልንል ይገባናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ونبيك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحسن عبادتك اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا وإذا أردت بعبادك فتنة أن تقبضنا إليك غير مفتونين اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الهدى والتقى والعفاف والغنى اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين اللهم اشف مرضنا ومرضانا ومرضى المسلمين وارحم موتانا وموتى المسلمين برحمتك يا أرحم الراحمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد لله رب العالمين.